ራሴን አላጠፋም። እመነኝ እገልሃለሁ አክሊሉ እገልሃለሁ በጭራሽ አልተውክም አክሊሉ እገልሃለሁ። ዛሬ የመጨረሻ ድሬን እሞክራለሁ። መተኮስ ካለብኝ እተኩሳለሁ፣ መግደል ካለብኝም ጊዜው ሆኖ ይህን አጋንንታዊ ማንነት የተዋረሰውን ሰው ብገድለው ከጽድቅ እንጂ ከኃጢአት አይያዝብኝ። ያችን ምስኪን ሴትን የናፈቃትን ፀሐይ ማየት አለበት። ፈጣሪ ዛሬን አግዘኝ፣ ዛሬን ከኔ ጋር ንቅንቅ አልልም፣ አልሄድም። የትም አትሄድም? እንደዛ ከሆነ እንግዲያውስ እገላግልሃለሁ። ባለፋበት ቤት የለፋውበት ጥሬ ግሬ ያመጣሁት፣ ባልደከመበት ቤት የደከምኩበት ጥሬ ግሬ የሰራሁት እያለ የሚጉራራው አክሊሉ አሁን ሊዋረድ ወደ ጉድጓድ ሊወረወር መሞቻው ደርሷል። ጀግናው መድብል የችግር መፍትሄ፣ ጀግናው መድብል የጥጋበኞች አስተንፋሽ፣ ጀግናው መድብል ያበጠ ልብ ማስተንፈሻ ምርጥ መድኃኒት ወደዚህ ቡድን መቀላቀል አለበት እንላለን። ችግር፣ ፈተና፣ የሰዎች ወጥመድ፣ ተንኮል ቆፍጣና ጀግናና ደፋር አድርጎታል። ሞገስ ከመድብል ጀግንነት ቆፍጣናነትና አስተዋይነት ተምሯል። አሁን የራሱን ንብረት ለማስመለስ ጫፍ ደርሷል። ዛሬ ምን ይፈጠራል? አክሊሉና ሞገስ ተፋጠጡ። እዚህ ቤት የገባው ማን ነው? ቤቴን የደፈረው ማን ነው? ካሜራዎቹ እንዳይሰሩ አድርጎ ከጥቅም ውጭ ያደረገብኝ ማን ነው እያለ በንዴት የሚንገበገበው አክሊሉ ውርደቱንና ሽንፈቱን ሊከናነብ ከሞገስ ጋር ተፋጧል። ወይ ሞታለሁ ወይ ይሞታል፣ ወይ ተኩስበታለሁ ወይ ተኩስብኛል። ሞት አንድ ነው፣ ኑሮ አንድ ነው። ሞት ተፈርቶ አይፈገፈግም። ሞት ተፈርቶ ተኝቶ አይታደርም። ሞት ተፈርቶ ሁልጊዜ ጨካኞችን እየፈሩ እያፈገፈጉ እየተደበቁ መኖር አይቻልም። ፊትለፊት ስንጋፈጥ ነፃነታችን እናረጋግጣለን፣ ፊትለፊት ስንጋፈጥ መብታችን እናስከብራለን የሚለው ሞገስ ነገሮች ቆፍጣናና ደፋር እያደረጉት እዚህ ደርሷል። የራሱን ንብረት ለማስመለስ ብቻ ሳይሆን የዚችን ምስኪን ልጅ የሰገንን ሕይወት ለመታደግ ይሮጣል። የሚያሳዝነውና ልብ የሚሰብረው ጉዳይ የመርዞ ደላላው ነው። መርዞ ደላላው ከፍርሃቱና ከድንጋጤው አንጻር የያዘውን ቁልፍ ዋጠው። እጅግ ያሳዝናል። አንዳንዴ ቅጽበቶች ምን አይነት ውሳኔ ያስወስኑናል? ድንጋጤዎች ምን አይነት ፍርጃ ውስጥ ያስገቡናል? በአክሊሉ ሽጉጥ ግንባሬን ከምባል ብረቱን ውጭ ሞተ ብባል ቀላለሁ በማለት ዳይሬክትሊ ከበሩ ላይ ነቅሎ ወዲያው ውጦታል። የመርዞ ደላላው ሁኔታ ፈገግ አስባላችሁ ወይስ ገረማችሁ? አንዳንድ ጊዜ ድንጋጤና ፍራቻ የምናደርገውን ያሳጠናል። በእርግጥ አክሊሉ ያ የበር መክፈቻ ቁልፍ ከመርዞ ደላላው ላይ አግኝቶት ቢሆን ኦልሬዲ ግንባሩን ከማለት ወይም ለእያንዳንዱ ያየው ምልክት ተጠራጣሪ ላደረገው ውሳኔ እሱን እንደሚጠረጥር እርግጠኛ ነበረ። ከዛም አንጻር ነው በቅጽበት ወደ ጉሮሮ አስገብቶ የዋጠው። አጋጣሚዎች መዳኛ፣ መጥፊያ፣ መሞቻ፣ መትረፊያ ይሆናሉ። ደግነቱ ምንም አልተፈጠረም። ሞገስ ሚስጥሩን ሚስጥር አድርጎ ለሚስቱ ለአጋሩ ብቻ አካፍሏታል። እዚህ ቤት የገባሁት ድርጅቴን ለመመለስ፣ ቤቴን ለመቀማት፣ አጭበርብረው ከኔ የወሰዱትን ወንጀሉን ወደ እኔ ለጥፈው ንብረቴን የወረሱኝን መቀመቅ ለማውረድ ሀቅና ላቤን ለማስመለስ ነው ይላል። ሉላዬ በራሳችን ቤት ተሳቅን፣ በራሳችን ቤት እንደሌላው ዘና ብለን ሳይሆን ከፍሎ እንደሚኖር ሰው ሳይሆን በየቀኑ እየተሽቆጠቆጥና እየተሳቀቅን የምንኖረው ይህ ቤት የኛ ነው። አመንሽም አላመንሽም አጭበርብረውና ሰነዶችን አወዛግበው እኔን ወንጀለኛ እነሱን ንጹህ ሀብት ያካበቱ አድርገው ወስደውብኝ ነው በማለት ለሉላ ነግሯታል። ሌላ በድንጋጤና በጭንቀት ተውጣለች። ይህ ሰውዬ ይገለናል እባክህን እያለች የምትሰጋው ሉላ አሁን ቢያንስ ሚስጥሩና መንስኤውን ተረድታለች። ትንሽ ነገሮች ቀለል ብለውላታል። እሱ ጥሮ ግሮ ባለፈው ቤት እኛን ያሳቅቀናል፣
እሱ ጥሮ ግሮ ባላመጣው ንብረት እኛን መቆሚያ መቀመጫ ያሳጣናል። ይህ ሰውዬማ የሚገባውን ቅጣት ማግኘት አለበት። እንደውም ከጎንህ ነኝ፣ ለእያንዳንዱ ነገር እኔ ያግዛሃለሁ ስትል አንቺ ሴቶች እኮ ብልሃት፣ ብልጠት፣ አስተዋይ ናችሁ። አይዟችሁ ስትሉን እንጀግናለን፣ አይዟችሁ ስትሉን ጉልበት ይሆነናል እያለ ጎበዙ መድብል ብልሃትና ብልጠትን ያስተማረው ሞገስ አሁን ቆፍጠን ብሎ ንብረቱን ለማስመለስ መብቱን ለማስከበር ምስኪኗን ልጅ ነፃ ለማውጣት ወደ አክሊሉ ቤት ገብቷል። በቀበቶ መገረፍ፣ በቀበቶ መግረፍ፣ በቀበቶ መላጥ፣ በቀበቶ ማሰቃየት፣ መድፈር፣ በጣም አሰቃቂ ድርጊት የሚፈጽምባት ሰገን አሁን ትልቁ ምርጫዋ ሞገስ ብቻ ነው። የአክሊሉ ሁኔታ ጨካኝ፣ አረመኔ፣ ሰው በላ አውሬ ስሜቱን የሚወጣባትና እልኩን የሚፈጅባት ምስኪን ልጅ ናት። ሙተሽ ተቀብረሻ ተረስተሻል አለው ብለሽ ብትሄጅም ማንም ዘወር ብሎ የሚያይሽ የለም እያለ አይምሯን እየመረዘ ፀሐይን ተፈጥሯዊ ስጦታዋን ሳታይ በጭንቀትና በፍርሃት ተደብቃ ያለችው ሰገን እሷን ነፃ ለማውጣት ቤቱን ለማስመለስ ያለውን ኃይል አሟጦ ወደ ቤት ገብቷል። ሞገስ ፊት ለፊት ከአክሊሉ ጋር ተፋጠዋል። ወንጀል፣ ሴቶችን መድፈር፣ ሴቶችን መሸጥ፣ ህጻናቶችን መግደል፣ አካላቸውን መሸጥ፣ ብዙ ውስብስብ ወንጀሎችን የሚሰሩት ምስኪኑ ሞገስ ላይ የለጠፉት እነዚህ አረመኔዎች የሚጋለጡበት አጋጣሚ ነው። ወይ ሞታለው ወይ ይሞታል። የሞገስ ውሳኔ ሉላ ቢያንስ ከእስከዛሬው ዛሬ ቀለል ብሏታል። ምክንያቱም ወደዛ ቤት የሚመለስበትን ምክንያትና ሰበብ ተረድታለች። ያልሰራውን ቤት እንደሰራው የሚያሳቅቀን፣ ያለፋበትን ቤት እንደደከመው የሚጉራራብን የሚገባውን ቅጣት ማግኘት አለበት በማለት ለሞገስ ብርታትና ጉልበት እየሆነችው ነው። ሉላ አሁን በብልጠትና በብልሃት ሞገስን ጉልበት፣ ትዕግስት፣ ብልጠት እንዲኖረው እንድታግዥኝ ይፈልጋለሁ። ሴት የላከ ሞት አይፈራም ነው እና እያለም እሱ ከእሷ ምክሩና ድጋፉን ይፈልጋል። ሰገን በየቀኑ በረሃብ በጥማት እየተቸገረች በዛ ጉልበቷ ደግሞ አስገድዶ እየደፈረ በዛ ጉልበቷ በቀበቶ እየገረፈ ስቃይ፣ ህመም፣ ሞት እስከሚናፍቃት ድረስ ሞት አትሞችም፣ የቁም ሞት ነው የምገልሽ እያለ በጣም አሰቃቂ ኑሮ እየኖረች ያለችው። ነፃነቷ መቼ ነው የሚታወጀው? የመርዞ ደላላውና የኤፍራታ ሁኔታ። ኤፍራታና መርዞ ደላላው ከዚህ ቤት መውጣት አለብን እያሉ ቢወስኑም ወሳኙም ፈራጁም ፈላጩም ቆራጩም እኔ ነኝ በማለት ውጡ ስላልኳችሁ አትወጡም፣ አትወጡ ስላልኳችሁ አትቆዩም፣ ሚስትህን አቅፌ ስተኛ ብቻ ነው ከዚህ ቤት የምትወጣው እያለ እንግዲህ መልሶ ሀሳቡን ቀይሯል። ይህ ሰውዬ የፈለገውን ካላገኘ መውጣትም መግባትም አችሉም በማለት መርዞ ከባድ ጭንቀት ውስጥ ገብቷል። ይህ ሰው በላው ጨካኙ አረመኔ ጥጋቡን የሚያስተነፍስለት፣ አስተሳሰቡን ዜሮ የሚያደርግለት፣ ይህ ከሴት ተወልዶ እንደ ሰው የማያስብ፣ ከሴት ተወልዶ እንደ ሴት ክብር የሌለው፣ ከሴት ተወልዶ እህትና ሚስቱን የማያስብ አረመኔ፣ በስሜት የሚነዳ ምስኪኖችን የሚጎዳ አረመኔው አክሊሉ ጥጋቡን የሚያስተነፍስ ወንጀሉን አጋልጦ መቀመቅ የሚያወርደው መድብል መምጣት አለበት። እናንተስ እንዴት አገኛችሁት? እጅግ የሚገርምና እጅግ አጓጊ ልብ አንጠልጣይ ነው። ችግር፣ ብልሃት፣ ብልጠትና ደፋር ያደርጋል ከማለት ውጭ ምንም ልንል አልችልም። ከዛ ፍርሃቱ ከዛ መንቀጥቀጡ ተነስቶ ችግር አስተምሮት ደፋርና ቆራጥ ሆኗል። ካሜራውም ምንም እንዳልቀረጸና ምንም ነገር እንዳላስቀመጠ ሲያይ አክሊሉ በንዴት ተንገብግቧል። ይህ የተደበቀው ማንነት መውጣት አለበት። ማን ነው ቤቴን የሚዘርፈው? ማን ነው ቤቴን የሚቆጣጠረው? እኔ ያዘጋጀሁትን እንዳይቀርጽ አድርጎ የቆለፈው? ከዚህ ሁሉ ጀርባ ሰገን አለች በማለት እንግዲህ ወደ ሰገን ክፍል ሄዶ ሰገን ማሰቃየት ጀምሯል። ምን ይፈጠር ይሆን?